ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ ሰፋ ላለ ቤት ለጠባብ ቤት የሚሆኑ የተለያዩ አይነት የእንጀራ ምጣዶችን አይነታቸውን፣ ዋጋቸውን የት ማግኘት እንደምትችሉ በዛሬ ፕሮግራማችን የምናስቀኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው አየር ጤና ግራር አካባቢ ላይ በሚገኘው ግሩም ኤሌክትሮኒክስ ውስጥ ነው። የተለያዩ አይነት የእንጀራ ምጣዶችን አይነታቸውን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰላም፣ እንዴት ነህ? እንዴት ነሽ? እግዚአብሔር ይመስገን። ደህና ነኝ፣ እግዚአብሔር ይመስገን። እስቲ እንታወቅ፣ እንዲሁም ደግሞ ቤታችንን ማስታወቂያ። እሺ፣ እሸቱ ተሻገር እባላለሁኝ። ድርጅታችን ግሩም ዘመናዊ ኤሌክትሪክና ማገዶ ቆጣቢ ምጣድ ይሰኛል። መልካም። እኛም እንግዲህ ዛሬ እዚህ የመጣነው የተለያዩ አይነት ምጣዶችን አይነታቸውንም ዋጋቸውንም ለተመልካቾቻችን ለማስቀኘት ለማድረስ ነው እና በዋነኝነት ግን ስመለከተው በጣም ብዙ አይነት ኤሌክትሮኒክስ እቃዎች ይገኛሉ። አንተ ጋር ምን ምን ነገሮች ይገኛሉ? አጠቃላይ ጠቅላላ ቤት ውስጥ ያሉትን ነገሮች። እሺ፣ መልካም። በዋናነት እኛ ሀገር ውስጥ የሚመረቱ በኤሌክትሪክ ፍጆታም ዙሪያ በተለይ ደግሞ በማገዶ ቁጠባም ዙሪያ እንሰራለን። ኤሌክትሪክም እንደዛ ኤሌክትሪክ ፍጆታ ብዙ የማይወስዱ ጥሩ ነገሮችን በይበልጥ ሀገር ውስጥ ላይ ነው ፎከስ የምናደርገው። ከዛ ውጭ ደግሞ ውድ ደንበኞቻችን ከውጭ የሚመጣ እቃዎችን ደግሞ ሲፈልጉ እኛንም አማክረው ደግሞ የውጭ እቃዎች ኳሊቲ ያላቸው ዋስትና ያላቸውን እቃዎች ደግሞ እንይዛለን ማለት ነው። ለምሳሌ ምን ነገሮች አሉ? እኛ ጋር አሁን የሚሰሩት በጣም ብዙ አይነት ናቸው። ለምሳሌ አሁን ማገዶ ቆጣቢው በጀምርልሽ፣ አሁን ማገዶ ቆጣቢው ኤሌክትሪክ በተቆራረጠ ሰዓት በተለይ ለሆቴሎች፣ ለድርጅቶች፣ ለእንጀራ ጋጋሪዎች በብዛት አሁን እዚህ ቦታ ስለሌለ አላሳይሽም እንጂ አንዳንድ ደግሞ ሚዲያ ላይ የማናወጣቸው እቃዎችም ስላሉ እነዛን ነገር እያመረትን እናስረክባቸዋለን። የተለያዩ አገልግሎት የሚውሉ ደግሞ መፍጫዎች አሉ፣ ብዙ ነገሮች አሉ ይታዩኛል። እዛ ጋርም ደግሞ የችፕስ መጥበሻ፣ ጁስ መፍጫ፣ ብዙ ነገሮች ይገኛሉ። የሀገር ውስጡ ጋር እንደዛ ልበልሽ እንጂ ኤሌክትሪክም ብዙ እንጀራ እና የዳቦዎች መስሪያዎች አሉ። ባለሳጥን የሚባል ብዙ አይነት አሉ። ግን ወደ ውጭ ስመጣልሽ ብዙ አይነት ናቸው እንዳልኩሽ። አሁን እዚህም ውስጥም የሌሉ ደንበኞች ቢያዙንም በሰዓቱ ያው አቅርቦት አምጥተን ስናቸዋለን። ለምሳሌ እኛም ዛሬ ትኩረት የምናደርግበት እንግዲህ የተለያዩ አይነት ምጣዶች ላይ ነው እና ተመልካቾች እንግዲህ እዚህ መጥተው አንድ ምጣድ ሲያዙ በምን ያክል ጊዜ ውስጥ ይደርስላቸዋል? እኛ ጋር በማንኛውም ሰዓት ሬዲ ነው። አምራችንን የራሳችን ነው፣ በራሳችን ባለሙያዎች ናቸው የሚሰሩት። ማንኛውም ሰዓት መጥተው መግዛት ብቻ ነው የሚጠበቅባቸው። ስለዚህ የሚጠብቁት ቀነ ጊዜ የለም። ለየት ያለ ትዕዛዝ እነሱ ሞዴል ሰጥተውን ዲዛይን ሰጥተውን ካልሆነ በስተቀር እኛ ጋር የሚመረቱት ነው በሙሉ በማንኛውም ሰዓት ሬዲ ነው። የተወሰኑት ምጣዶች እንግዲህ አይነታቸውን ማጠቃቀማቸውን ብንመለከታቸው ዋጋቸውን ለተመልካቾቻችን ግልጽ ይሆንላቸዋል ብዬ አስባለሁ እና እንመልከት። እሺ፣ መልካም። እሺ፣ ይሄኛው አሁን አሻሽለን የሰራነው ነው ማለት ለቦታም ቁጠባ ሂሳብን እንዲቆጥብላቸው በሚል ይሄ አሁን ቀለል ተደርጎ የሚሰራ ነገር አይደለም። አልሙኒየም ድርብ አለው፣ ከስር ጋልቫናይዝድ አለው ራሱ ዝገትን እንደሚከላከል። ቀለሙም እንደዛው በቀላሉ የሚለቅ አይደለም። በዚሁ መሰረት አምርተን አሁን ይሄ የምታየው የዳቦና እንጀራ ይሰኛል። ከላይ እንጀራ መጋገር ይችላል። የራሱ ስዊች አለው፣ ለየብቻ ነው። ከስር ደግሞ እንደ ኦቨን ደግሞ የዳቦ መጋገሪያ አለው። 5 ኪሎ እና 3 ኪሎ መጋገር ይችላሉ። የሚፈልጉትን ደግሞ ሲያዙን ደግሞ ተጨማሪ ፓትራም መጨመር ይችላሉ። የራሱ ማብሪያ ማጥፊያ ደግሞ ለዳቦ አለው። ይሄ ለምሳሌ ያው ሰፊ እቃ ማስቀመጫዎች አሉት። ወጣ አድርገን ማስቀመጥ እንችላለን። የሚገርም ነገር ለዳቦ ሆነ ለምጣድ የሚያልኩ ሁለቱም የራሳቸው የሆነ ብሬከር ነው ያላቸው። አንድ ላይ ከሆነ ቆጣሪም ስለማይችል ላጠቃቀምም ጥሩ ስለማይሆን ግዴታ ለየብቻ ነው መሆን ያለበት። እንጀራ ሲጠቀሙ የዳቦ መጋል የለበትም፣ ዳቦ ሲጠቀሙ ደግሞ የእንጀራ መጋል የለበትም። ሁለቱም አንድ ላይ መጠቀም አይችሉም፣ ለየብቻ ማለት ነው። ለየብቻ ነው፣ ቆጣሪም ስለማይችል ማለት ነው። ትንሽ እኛ ጋር ላይ ትንሽ የሚያስቸግረው ነገር ምንድነው? በሁሉም አይነት ፓወር እኩል ላይ ሰማ ይችላል የሚባል ነገር አለ። ለምሳሌ ምጣዶች ላይ እንጀራ ሲጋግሩ ማለት ነው። እና እንዴት ነው በደንብ ለሁሉም አይነት ፓወር ተመጣጣኝ በሆነ መንገድ የተዘጋጁት? በነገራችን ላይ አሁን እንደዚህ አይነት ነገሮች የሚከሰቱት ብልሽትም ሁሉ የሚያመጣው የጥሬ ዕቃ ችግር ነው። አንደኛው የጥሬ ዕቃ ችግር ነው።
ሁለተኛ ደግሞ የባለሙያ የእውቀት ማነስ ነው፣ ሁሌ የምለው ነው። ሶስተኛ ደግሞ አውቆ አጥፊ በሚባሉ በእነዚህ በሶስቱ መሰረታዊ ነገሮች ምጣድ ይበላሻል። አሁን እንዳልሽው በአንድ ጎን የመስማት ያለመስማት ችግር የሚመጣው አንድ ከሬዚስታንስ አዘረጋግ ነው። ሁለት ደግሞ ሸክላን በተመለከተ ወፍራም ስስ ካለ እንደ ቡርቡሩን በተመለከተ እና የጥሬ ዕቃዎቹ አለመመጣጠን እነዚህ ነገሮች ላይ አለመስማትን ችግር ያመጣል ማለት ነው። ስለዚህ እነዚህ ነገሮች ከተስተካከሉ ምንም አይነት በማንኛውም ፓወር መስራት ይችላል። መስራት ይችላል። እንግዲህ እዚህ ጋር ያየነው የዳቦም የእንጀራም ያለው ሳጥን ያለው ማስቀመጫም በደንብ ያለው ነው። ይሄኛውን ተመልካቾቻችን በስንት ብር ማግኘት ይችላሉ? ከስንት እስከ ስንት? ይሄውን በትራንስፖርትን ጨምሮ ነው። ይሄኛው 25,000 ብር ነው። ትራንስፖርት የፈለጉበት ቦታ ይደርስላቸዋል። አዲስ አበባ ውስጥ ላሉ ከስተምር እንደዛ ነው አገልግሎት የምንሰጠው። እንግዲህ ለብቻቸው ደግሞ ምጣድ ብቻ የሆኑ ደግሞ እዚህ ጋር አሉ የእንጀራ። እሱን ደግሞ እንመልከት። ይሄኛው ደግሞ ኖርማል ነው። ቅድም እንዳየሽው ለየት ያለ የእንጀራ ብቻ ነው። ይሄ ከላይ ማሰሻ ማስቀመጫ ይይዝላቸዋል። ከስር ደግሞ የሊጥ ባልዲ ያስቀምጥላቸዋል። ያው ብረቱም ወፍራም ነው፣ ላሜራውም ወፍራም ነው። ቆርቆሮ አንጠቀምም እንዳይዝግም ቶሎም እንዳይበላ። ይሄ ደግሞ ከስር ከኤሌክትሪክ ንክኪ ነፃ ነው። አሁን ልጆች እጃቸውን እንኳን እንትን ቢልኩ በቃ ውስጥ ላይ ምንም ነገር የለውም። ከኤሌክትሪክ ንክኪ ነፃ ነው። ይሄን ከፈለጉ አንስተው ለብቻ መጠቀምም ይችላሉ። ቦታ ካላቸው ለየብቻ ዋንጫ ይሰራለታል። እንደዛችን ነው። ይሄ አሁን ስፋቱ 59 ስፋት ነው። ይሄም ደግሞ ያው ቀለል ያለ በዋቃ ማስቀመጫ አድርገው ማንኛውም ሶኬት ይሰራል። ኤሌክትሪክ አይመርጥም። የኛው ተንቀሳቃሽ ስለሆነ ማለት ነው። ይሄ ነው። መልካም። አሁን ይሄኛው ተለቃለ የሚባለው ነው ወይስ ከዚህ የሚያንሳለ? ከዚህ የሚያንሳል እንደ ሰው ፍላጎት ስለሚለያይ ያውን ለቤት ተብሎ የተዘጋጀ ነው። ከዚህ የሚያንስ ደግሞ እንደ ሰው ፍላጎት መሰራት። ስለዚህ አነስ የሚል ቢፈልጉ መሰራት ይችላል። ይሄኛውን ውስጥ እንግዲህ ለእንጀራ ብቻ የሚጋግር ነው። የራሱ ማስቀመጫም የቤት ማስቀመጫ ማስሻ ማስቀመጫም አለው። ምን ያክል ነው ዋጋውስ? ይሄ 12,500 ብር። እሱንም ዴሊቨሪን ጨምሮ ማለት ነው። እነዚህ ዴሊቨሪን አይጨምርም። ለምን? ይሄ በቤት መኪናም ቀለል ብሎ ስለሚሄድ ያለ ትራንስፖርት ነው ያወጣ ነው። ያ ከበድ ስለሚል ነው፣ ማንኛውም መኪና ስለማይሄድ ነው ትራንስፖርቱን የጨመርንለት እንጂ ይሄኛው ቀለል ብሎ በራሳቸው መኪና መሄድ ስለሚችል በራይድም ይሄዳል። ይሄ እንዳልኩሽ ደግሞ ያለ ትራንስፖርት ያወጣ ነው ምክንያት እንደየቦታው ይለያያል። አንዱ ከሀያት ሊመጣ ይችላል፣ አንዱ ከአየር ጤና ሊመጣ ይችላል። ዋጋ ላይ ትንሽ ችግር ስለሚሆን ለዛ ነው ያለ ትራንስፖርት ያደረግነው። እዚህ ጋርም ደግሞ እንግዲህ ክፍት የሆነ ደግሞ ይሄኛው ደግሞ ልክ እንደዛ ተመሳሳይ ነው። ኳሊቲነቱ ምኑ በቃ ሳጥን የለውም ነው ልዩነቱ እሱ ነው። ይሄ 9,500 ብር ነው ዋጋው። ኳሊቲነቱም እንደዛ ነው። እያንዳንዳቸው እቃዎች የ1 ዓመት ከ6 ወር ጋራንት አላቸው። የ1 ዓመት ከ6 ወር ውስጥ ለምሳሌ ምን ነገሮች ቢበላሹ መስተካከል ይችላሉ? እኛ ጋር ከመሰበር ውጭ ሌላው ሙሉ በሙሉ ጋራንት አለው። እኛ እንደው የምንለው ለሌላ ባለሙያ ባያስነካኩ እነሱም ወጪ እንዳያወጡ ለእቃውም ደግሞ ደህንነት ሲባል እኛ ጋር ቢደውሉ አዲስ አበባ ውስጥ እንዳልኩሽ ባለሙያ ልከን ስለምናሰራ እኛ ጋር ቢደውሉ የተሻለ ነው ብለን እናምናለን። እንግዲህ እዚህ ጋር ያየናቸው ዝግም የሆነ ክፍትም ይሆናል። ለብቻ ደግሞ ይሄ ብቻ ደግሞ የሆነ ዘጋለና እሱን ደግሞ እንየው። ይሄኛው ደግሞ ያውን የተማሸ ነው የምታዩ። ከሌሎቹ የተለየ ተማሽቶ የተቀመጠው በትዕዛዝ ተማሽቶ ነው። እዚህ ጋር ማለት የምፈልገው ምጣድ በነገራችን ላይ ተማሽቶ መቀመጥ የለበትም። ምክንያቱም ሳይጋገርበት 1 ወርም 2 ወርም ሊቆይ ስለሚችል ለምጣዱ ደህንነት ሲባል ተማሽቶ መቀመጥ የለበትም። ቢያንስ ከ1 ሳምንት ጊዜ ውጭ ተማሽቶ መቀመጥ የለበትም። ይሄ ተማሽቶ እንዳልኩሽ እስከ 1 ሳምንት ነው መቆየት ያለበት። ቢቻል ደግሞ ራሳቸው ቤታቸው ውስጥ ቢያማሹ ጥሩ ነው። ምክንያቱም 1 2 3 ብቻ ዙረውበት ሊተውት ስለሚችል በትዕዛዝ እኛ እንኳን ከሆነ ራሳችን በደንብ አስማሽተን እንሰጣለን። ያሁን ወደ ውጭ የሚሄድ ነው። ዱባይ ነው የታዘዘው። ተማሽቶ ይቀመጥልን ተብሎ ነው። ያው ባለቤቱ እየጠበቀ ነው ማለት ወደ ውጭ የሚወስድላትን ሰውዬ እስከሚመጣ ነው። ተማሽቶ የተቀመጠ ነው። ይሄ ለእኛ ሀገርም ለጠባብ ቤትም ይሆናል። ወደ ውጭም ደግሞ ለማንቀሳቀስ ቀላል ነው። በሻንጣም በቦርሳ መሄድ ይችላል። የተለያዩ ሀገራት በራሳቸው ቮልት ስታንዳርድ መሰረት ሰርተን እንሰጣቸዋለን። ይህን ይመስላል። ስለዚህ ውጭ ያሉ ከስተመሮች ምናልባት ቢፈልጉ ደውለው እንዲያዙ በእንደዚህ አይነት መንገድ ተዘጋጅቶ የሚቀርብላቸው ማለት ነው። በፈለጉት ሳይዝ እና በፈለጉት እንደ ሀገሩ ስታንዳርድ ይሰራላቸውና ይላክላቸዋል። ምን ያክል ነው ለምሳሌ ይሄኛው ፕራይስ ነው? ይሄ 8,500 ነው። 8,500 ቤታቸውም እንግዲህ እዚህ እንደሚኖሩ አዲስ አበባ ውስጥ እንደሚኖሩ ክፍለ ሀገር እንደሚኖሩ ቤታቸው ጠበብ ካለ እቺን መጠቀም ይችላል። ቁጭ አድርገው ከፈለጉ ደግሞ አንድ ቦታ ላይ ማስቀመጥ ይችላል። ሲጨርሱ በጣም አመቺ ነው። ላሉ ሰዎች እንዳልሽው በጣም ተመራጭ ነው። ለምን ቦታ በጣም ይጨናነቃሉ። የትም ቦታ ተጠቅሞ ሳሎን ላይም ተጠቅሞ አልጋ ስርም ፍሪጅ ላይም ማስቀመጥ ይችላሉ። ለማንቀሳቀስም ከባድ አይደለም። ቀላል ተደርጎ ነው የተሰራው እና ይሄ ነው። ሌላው እዚህ ጋር ማለት የምፈልገው እንደዚህ አይነት ምጣዶች ሲሰሩ አልሙኒየም በአልሙኒየም መደረግ የለባቸው።
እዚህ ጋር አሁን ላሳስብ የምፈልገው ሰዎች ቦዲውም አከምባሎውም አልሙኒየም እንዲሆን ይፈልጋሉ። እሱ ደግሞ አጥጋቢ አይደለም። ምክንያቱም አልሙኒየም በባህሪው ስለማይበየድ ቦታ ይለቃል። እሳት በሚነካው ሰዓት ፍሌክሲብል ነው፣ ቦታ ይለቃል። የሚሆን ግን ይሄኛው ግዴታ አከምባሎ እና ቸርኬው አልሙኒየም ይሆናል። ቦዲው ግን ተበይዶ በጋልቫናይዝ ተደርጎ መሰራት አለበት። አንዴ ተወጥሮ በስርዓት እንዲያገለግል ረጅም ዓመት እንዲያገለግላቸው ማለት ነው። ስለዚህ ለዚህ ነገር መሰራት አለበት። እንግዲህ እዚህ ጋር ደግሞ ተለጣፊ የሆነ ቤታቸው ጠበብ ላለባቸው ሲፈልጉ ዘርግተው መጠቀም ከፈለጉ ደግሞ ሰብሰብ አድርጎ ማስቀመጥ የሚችሉበት ተለጣፊ ምጣድ አለ። እሱን ደግሞ እንመልከታለን። ይሄ አሁን ተለጣፊ ምጣድ ደግሞ ከዚህኛው አንጻር ተመራጭ ነው ይሄኛው። ምክንያቱም ይሄ ደግሞ ቦታ አይፈልግም። ትንሽዬ 70 በ70 የምታክል ቦታ ካላቸው ወስደው የራሳችን ባለሙያ ነው መጥቶ ገጥሞ ጨርሶ አስተካክሎ ውሃ ልኩን ይሰጣቸዋል። መጠቀም ብቻ ነው። ሲጨርሱ ያው ከቀዘቀዘ በኋላ ይታጠፋል ወደ ቦታው። ይሄ ያው እንደዚህ ነው። ሲጨርሱ ወደ ቦታው ከቀዘቀዘ በኋላ ይመልሱታል ማለት ነው። ከቀዘቀዘ በኋላ ማለት ነው። ከቀዘቀዘ በኋላ ወደ ቦታው ይመልሱታል ማለት ነው። አሁን ግን እናንተ ናችሁ መቼም ሄዳችሁ የምትገጥሙት አይደል? ይሄ ግዴታ ባለሙያ ያስፈልገዋል። ለምን ወጭም እንዳያስወጣቸው እንደገና ውሃ ልኩን በስርዓት እንዲሰራ የራሳችን ባለሙያ ነው ሄዶ በኩል አይነት መንገድም መሆን አለበት። ውሃ ልኩን ሊጡም ወደ አንድ ገንት እንዳይል ኤሌክትሪኩም ራሱ የራሱን የቻለ መስመር ስለሚያስፈልገው ተለጣፊ ሲሆን እንደማንኛውም በማንኛውም ሶኬት አይሰራም። መልካም። ምን ያክል ነው ዋጋው? ይሄ 12500 ገጣሚውን ጨምሮ ማለት ነው። ገጣሚውን ጨምሮ። ይሄም እንግዲህ ሁሉም እቃዎች ላይ 1 ዓመት ከ6 ወር ዋስትና አላቸው ብላችሁ በትክክል። እንግዲህ እዚህ ጋር የተመለከትናቸው ምንም ቢሆኑ የእንጀራ ምጣድ ይሁን እንጂ የዳቦ ምጣድም ከታች አለ። በተወሰነ መንገድ ሜንሽን አድርግልኝ እነሱ። ይሄ ደግሞ እኛ ያው አሻሽለን የሰራ ነው ማለት በአገር ውስጥ ስታንዳርድ በውጭ ስታንዳርድ ነው የተሰራው። ግን ፓትራው ያው የሀገር ውስጥ ነው የሚሰራው። ራሱን የቻለ ፓትራ አለው። ቅድም ታየሽ ይሄው የዳቦ ብቻ ነው። ይሄም እንደዛ ቅድም እንዳየሽው 5 ኪሎ እና 3 ኪሎ መጋገር ይችላል። በተለይ ይሄ ደግሞ ዳቦ ለሚደፉ ሰዎች ተመራጭ ነው። ስንዴ ዳቦ የሚጋግርላቸዋል። ኬክ እና ፓስታ ፍርኖ መጋገር ይችላል። አሪፍ ነው። ለዳቦ ቤቶች በተለይ ቆንጆ ነው። አበሳሰሉ መመልከት ይችላል። መስታወት ይችላል። ከዚህም በጎንም በላይም መስታወት ስላለው አሪፍ ነው። ምን ያክል ይሆናል የዚህ ዋጋ? የዚህ ዋጋ 13500። አንድ አይነት ነው ለከተሽካለው። ሁለቱም አንድ አይነት ናቸው። የከለር ልዩነት ነው ያለው። አንድ አይነት ናቸው። ተመልካቾቻችን እንግዲህ እዚህ ሲመጡ በጣም በርካታ የሆኑ ኑሮን ያቀላሉ ከሚባሉ ነገሮች አንዱ የሆኑ የተለያዩ መፍጫዎችም አሉ። ብዙ አይነት ነገሮች አሉና እዚህ ሲመጡ ማግኘት ይችላሉ። አድራሻችሁን አስቀምጥልኝ፣ ስልክ ቁጥርህን አስቀምጥልኝ። ምናልባት ደውለው መጠየቅ የሚፈልጉት ነገሮችም ካሉ እንዲደውሉ አድራሻን። እሺ መልካም። በዋናነት የምንገኘው ዋና ብራንቻችን አየር ጤና ግራር ጋር ነው። ማምረቻው ምዛኔ ያለው የሚፈልጉትን እቃ ሲፈልጉ እኛ ጋር መጥተው ቀጠሮም እንዳልኩሽ ቅድም መስጠት አይጠበቅባቸውም። በማንኛውም ሰዓት መጥተው መውሰድ ይችላሉ። ጊዜንም ጉልበትንም ገንዘብንም ቆጥባሉ እኛ ጋር ቢገዙ እንላለን። ሌላ ቤተል ሚካኤልም እንገኛለን፣ ቤተክርስቲያኑ ጋር እንገኛለን። ለጊዜው በሁለት ብራንቾቹ ነው መገኘት የምንችለው። ይህን ይመስላል። መልካም። ስልክ ቁጥርም ካለ አስቀምጥልኝ። ስልክ ቁጥር 0924254888 ይደውሉ። በማንኛውም ሰዓት ያገኙናል። ተመልካቾቻችን እንግዲህ ሲመጡ በርካታ ኑሮን የሚያቀሉ ብዙ ነገሮች አሉና እዚህ መጥተው እንዲገዙ መልእክታችን ነው። በጣም አድርጌ አመሰግናለሁ። መልካም። እሺ እኛም እናመሰግናለን። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ የመሰና አገልግሎት ማስተዋወቅ ከፈለገው እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ የተለያዩ አይነት አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከታች ባለው ስልክ ቁጥር መደወል ብቻ ነው። እኛ ሁሌ ለማስተናገድ ዝግጁ ነን። ተመልካቾቻችን እንግዲህ አሁን የምንገኘው አባዶ 13 አካባቢ በሚገኘው ሀበሻ ምጣድ መሸጫ ቤት ውስጥ ነው። የተለያዩ አይነት የእንጀራ ምጣዶችን የምንመለከት ይሆናል። እስከ ፕሮግራማችን በጣም አብራችን ቆዩ። ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እስቲ እንታወቅ፣ ቤታችንን ማስታወቅልን። እሺ፣ ስሜ ተስፋዬ ይባላለሁ። የሀበሻ ምጣድ ባለቤት ነኝ። አሁን ያለንበት የካባዶ ኮንዶሚኒየም ነው። እኛም እንግዲህ ዛሬ እዚህ መጣን ለተመልካቾቻችን የተለያዩ አይነት ምጣዶችን ለማስቃኘት ለማሳየት ነው እና በዋነኝነት እናንተ ጋር ምን ነገሮች ይገኛሉ? ምን አይነት ምጣዶች ይገኛሉ? እሺ፣ እኛ ጋር ያሉት የመጀመሪያ ተለጣፊ ምጣድ አለ። ሁለተኛ ባለ እግሮች አሉ በሳጥንና ኖርማል ክፍት የሆነ። ከዛ ቀጥሎ ጠረጴዛ ላይ የሚቀመጡ ባለ 50 እና ባለ 57 የሚባሉ እነዚህ ምጣዶች አሉ። እናንተ ጋር ለምሳሌ አንድ ከስተመር መጥቶ ኦርደር ቢያደርግ እስከ ምን ያክል ድረስ ይቆያል? እስከ ምን ያክል ጊዜ ይቆያል? በምን ያክል ጊዜ ውስጥ ይደርስለታል? ሁሌም የተዘጋጀ አለ። ያው አክቹአሊ እኛ ራሳችን ነው ዴሊቨር የምናደርገው ሰዎቹ ጋር በ2 ቀን በ3 ቀን ውስጥ ቤታቸው ድረስ እናደርሳለን። ትልቁም ቢሆን ይሄኛውም ቢሆን ትልቁም ሁሉም
ተለጣፊውን ደግሞ ወስደን እዛ እንገጥምላቸዋለን። ስለዚህ ከእናንተ ነው ሄደው የሚገጥሙት? እስኪ እንግዲህ የተወሰኑትን አገልግሎታቸውን፣ አጠቃቀማቸውን እንዲሁም ደግሞ አይነታቸውን የተመለከትን ለተመልካቾች ዋጋቸውን እስከ ስንት ማግኘት ይችላሉ የሚለውን ነገር እናሳያቸው። በቃ እሺ፣ ጥሩ እሺ። ከዛኛው እንጀምር። ይሄኛው የሳጥን ምጣድ ነው። ያው እንደዚህ ከፈታል። ምጣድ ይሄ ይመስላል። ይሄ ከታች እንደዚህ እቃ ማስቀመጫ አለው። ይሄ ዋጋው 9100 ብር ነው። 9100 ብር ነው። ይሄኛው ገና አልተማሸማ። ከፈለጉ ግን ነው ለምሳሌ ከፈለጉ በትዕዛዝ የተማሸ ይኖራል። ስለዚህ እንደ ምርጫቸው ነው የሚሆነው ማለት ነው። ቀላልና አጠቃቀሙ ምንም ነገር ምንም ይሄኛው ምንም ነገር ሁሉ ያው እዚህ ተሰርቶ ያለቀ ስለሆነ ከዚህ ጋር ተመሳሳይ ስለሆነ እንዳሳየሽ ሁሉም ያለቀ ነው። ወስደው ይሄ መሰካት ብቻ ነው እና ከዛ ማብራት መጠቀም ነው። ሌላ ምንም ነገር የለውም። የሚወስደው የተለየ አይነት ፓወር አለ ወይስ ደግሞ እነዚህ አክቹአሊ ሁሉ ምጣዶች የምንሰራቸው እኛ በ16 አምፒር በታች እንዲንቀሳቀሱ አድርገን ስለሆነ ያን ያክል እንደ ድሮ ምጣድ ፓወር የሚወስዱ አይደለም። ብዙ ጊዜ ምንድነው ፓወር ኮይል ለምጣዱ አልሰማለ የሚባል ነገር ይሰማል። እዛ ነው እንጠይቅኝ። ልክ ነሽ። ምንድነው አሁን እሱ ነገር የድሮዎቹ በጣም ብዙ ፓወር ይፈልጉ ነበረ። ይሄ አሁን ይሄኛው ግን ያው ተሻሽሎ የሚመጣ ነው። ብዙ ፓወር እንዲወስዱ ተደርጎ አይደለም የተሰራው። በጣም ብዙ ፓወር አይወስዱም። አሁን ይሄ የመጨረሻ ትልቁ የሚባለው ነው። ይሄ ትልቁ የሚባለው ነው። ባለ 57 እና 58 ሴንቲሜትር ነው። ይሄ ኖርማሎቹ ለቤት የሚሆኑ ናቸው። ከዚህ ማንስ ያለ አለ። አሁን ለምሳሌ ይሄኛው ከታች ማስቀመጫ አለው። ከታች ማስቀመጫ በሌለው ሲሆን ዋጋው ይቀንሳል ወይ? ይቀንሳል። ይሄ አሁን ይሄኛው አሁን ከታች ማስቀመጫ የለውም። ይሄኛው ዋጋው ማነው ከታች ድፍን አይደለም፣ ከስር ያለው ክፍት ነው። ይሄኛው ዋጋው 8100 ብር ነው። ይሄኛው ማለት ነው። እሺ፣ ይሄኛው መጠቃቀሙ አንድ አይነት ነው። የሚቀየር ነገር የለም። ይሄኛው ጋር ተመሳሳይ ነው። በሳይዝም እኩል ናቸው። ሳይዝም እኩል ናቸው። ይሄኛው ሌላ ባይሆን እችኛዋ ደግሞ አለች ጠረጴዛ ላይ የምትቀመጥ እንደዛ ተመሳሳይ ሆኖ ጠረጴዛ ላይ ማስቀመጥ የሚችሉበት ነው። ባለ 57 ቦታም ኮንሱም ለማለት ካለ ለምሳሌ ይሄኛው ሰፋ ያለ ቦታ ይፈልጋል። ቁም ሳጥን ላይ ምንም ማድረግ ይቻላል። ሲፈልጉ ደግሞ አንስተው የሆነ ቦታ መውሰድ ይችላሉ። ይሄኛው 7900 ብር ነው። ባለ 57 መልካም። አሁን ሳይዛቸው ስንመለከታቸው ትልልቅ የሆኑ ናቸው። አንዳንድ ሰዎች ደግሞ አነስ ያለ የሚፈልጉ ሰዎች ይኖራሉና በስስ አሁን አነስ ባለው ደግሞ በዚህኛው ስታዲሽ ከፍተናል። ይሄኛው አክቹአሊ የተማሸነው 50 ሴንቲሜትር ነው። ይሄኛው 7600 ብር። አሁን ይሄ ተማሸም ነው። ይሄ ተማሸነው 300 ብር ያስጨምራል። ቤታቸውም የተፈለገ ወስደው ለነዚህ አዲስ ቢገዙ ማሞሸት ይችላሉ። ራሳቸው ብዙም አያስቸግርም። ይሄ ወደ ውጭ መሄድ ነው አክቹአሊ የተዘጋጀ ውጭ ሀገር ትንሽ ስለሚያስቸግር ለዛ ነው። እነዚህ እዚህ ማሞሸት ይችላሉ። ይሄ ለኮንዶሚኒየም የሚሆን ተለጣፊ የምንለው ነው። የዚህኛው መረጃ ሙሉ ለሙሉ 70 ሴንቲሜትር በ70 ሴንቲሜትር ነው። ሸክላ 57 ሴንቲሜትር ነው። ሰዎች ቤት ድረስ ሂደን እንገጥምላቸዋለን። ዋጋው አሁን ከረንትሊ 9700 ብር ተነመጠሚያ ከሚሂናው ዘርግተው መጠቀም ይችላል። ከዛ መልሰው ከጨረሱ በኋላ ግድግዳ ላይ ነው የሚታሰረው። እነዚህ 4 ብሎኖች እንደዛ ይታሰራሉ። ሲፈልጉ እንደዚህ ይወርዳል፣ እንደዚህ ይሆናል። ልክ ሲጨርሱ ደግሞ ወደ ቦታው ይመለሳል ማለት ነው። እዚያን ኮንዶሚኒየም ላይ ጠበጠብ ያሉ ኪችን ውስጥ ነው የሚኖሩት። ቦታን በደንብ ሴፍ ከማድረግ አንፃር ይሄኛው በጣም አማራጭ አለው ብዬ አስባለሁ። አሁን ይሄኛው ማነስ ስለሚልም በሚፈልጉት ሳይዝ አማራጭ መስራት ይችላል። ይሄኛው በ50 አለው። ይሄ 70 በ70 ነው። በ50 60 ሴንቲሜትር በ60 ሴንቲሜትር ይሆናል። ሸክላ 50 ሲሆን ማለት ነው። በዛ ከፈለጉ በዛ መስራት ይቻላል። ምን ያክል ይሆናል? ለምሳሌ ዋጋው ተመሳሳይ ነው። ከዛኛው ሳይዝም ለውጥ ቢኖረው ዲፈረንስ አይኖርም። ፕራይሱ ላይ ተመሳሳይ ነው። ብዙ ጊዜ እንደዚህ አይነት ምጣዶችን ተመልካቾቻችን ሲጠቀሙ ወይ ደግሞ እዚህ የመጡ ከስተመሮች ወስደው ሲጠቀሙ ምናልባት ማድረግ ያለባቸው ጥንቃቄ ብዬ ማስበው ምናልባት አንተ ከአጠቃቀማቸው አንፃር ሸክላውም እንግዲህ እንደሚታወቀው ስስ ስለሆነ ኢዝሊ የመሰበር የመጎዳት ነገር አለው እና አንተ ደግሞ እንደ ባለሙያ ምን ነገሮች መጠንቀቅ አለባቸው የሚለውን ነገር ንገረን። እሺ አሁን ምንድነው መጠንቀቅ ያለባቸው ነገሮች? የመጀመሪያው ትክክለኛው ገመድ መጠቀም ነው ለኤሌክትሪክ ምጣድ የሚሆነው። ሁለተኛ ደግሞ ከጠቀሙ በኋላ አጽድተው ወደ ቦታው መመለስ አለባቸው። ሶስተኛ
ችግር ሲገጥማቸው ራሳቸው አለመስራት ረጅም እድሜ እንዲቆይላቸው ባለሙያ ጠርቶ ቢያሰሩ ሞር የተሻለ ነው ብዬ አስባለሁ። ብዙ ጊዜ የተነካካ ነገር ሲሆን የበለጠ የመበላሸት እድሉን ከፍ ያለ ይመጣል። ምንድነው ብዙ ጊዜ ቀላል ነው እያሉ ራሳቸው ትንሽ ስቲችን ቀጥላት ምናምን ሲባል ውስጡ ደግሞ አይታይም ምጣዱ ነው እና አሁን ብዙ ጊዜ ውስጡ ይበላሻል እና ለተጨማሪ ወጪ ሊጋለጡ ስለሚችሉ ባለሙያ ቢሰራላቸው ሞር አሪፍ ነው ብዬ አስባለሁ። መልካም። እናንተ ጋር ለምሳሌ እቃውን ከገዙ በኋላ የሆነ ያክል ብልሽት ቢኖርበት ምናምን እስከምን ያክል ጊዜ እናንተ ልታስተካክሉ ትችላላችሁ? አሁን እኛ ሁሉንም ምጣዶች የ1 ዓመት ዋስትና አላቸው። ሁሉንም 1 ዓመት ዋስትና አላቸው። ከአመት በኋላም ቢበላሽባቸው ደግሞ ሂደን እንሰራላቸዋለን። ያው የእቃ መክፈል ካለባቸው የእቃ ይከፍላሉ፣ የእጅ ግን አይከፍሉ እስካሉ ምጣዱ እስካለ ድረስ ማለት ነው እና ወጪ አይኖራቸውም ማለት ነው። ግን አሁን በቀላሉ ምኑ ጋር ሊበላሽ ይችላል? ብልሽት በቀላሉ ሊኖረው ሊሰራ የሚችል ብዙ ጊዜ ምንድነው መሰለሽ አሁን ምጣድ የሚበላሸው ወይ ኃይል በመብዛት ነው ወይ ኃይል በማነስ ነው ሊበላሸው የሚችለው እና እነሱ ደግሞ እነዚህ ኤሌክትሪካል ፓርቶች የምታያቸው እነዚህ ይሄ ጫፉ ፕላጉ ማብሪያ ማጥፊያ ውስጡ እዚህ ጋር ኮኔክተር አለ እነሱ ሊበላሹ ይችላሉ እና እነሱን ያው ብዙ ጊዜ ኦሪጂናሉ እቃ ከተጠቀምን ይቆያሉ። ግን ኢንኬዝ ግን አሁን ኃይል ሲበዛ አንዳንዴ ከቁጥጥር በላይ ሊሆን ስለሚችል የዛን ሰዓት ትክክለኛ እቃ ወይ መቀየር ወይ ባለሙያ አምጥቶ ማስቀየር ማለት ነው። ይሄ ደግሞ የምታየው አሁን ውጭ ያሉ ሰዎች ወደ ውጭ ሲፈልጉ ልክ እንደዚህ አሽገን እንክላቸዋለን። አሁን ምንም የሚጎዳው ነገር የለም። ምንም ነገር ጣውላም ታሽጓል። እዚህ በጎን በኩልም እቃ ድንገት እንዳይመታው እንዳይለው ተደርጎለታል። እንደዚህ አዘጋጅተን በ3 ቀን በ4 ቀን አዘጋጅተን መውሰድ ይችላል። ስለዚህ ይደርስላቸዋል። ምንድነው ከዚህ የሚወስድላቸው ሰው ካለ ግዴታ ለነሱ ወይ ከዚህ ወይም መገናኛም ብራንችም ስላለን ከመገናኛ መውሰድ ይችላሉ። ከሁለቱ አንዱ እንግዲህ እንዳልከኝ ውጭ የሚያሉ ሰዎች ማዘዝ ይፈልጉ በእነዚህ አይነት መንገድ ተዘጋጅቶላቸዋል። ሲቀጥልም ደግሞ እዚህም አካባቢ ያለ ሰው እዚህም አዲስ አበባ የሚኖር እንዲሁም ወደ ክልል ከተሞች ይላካል። ወደ ክልል ባሶች የሚሄዱ ከሆነ በባስ እንልክላቸዋለን። አዲስ አበባ ግን በራሳችን አዲስ አበባ ሙሉ ዴሊቨር እናደርጋለን። በነፃ ነው። በዴሊቨሪ እና የባለሙያ በተለይ አሁን ተለጣፊ ደራሳችን ስለሆነ የምንገጥመው ምንም የሚያስከፍላቸው ነገር ተጨማሪ ወጪ ያው እንግዲህ ይሄ ለዚህ ላይ ደግሞ እናንተ ስለምታስፈልጉ ግዴታ እሱም እናስፈልጋለን። ሂደን በውሃ ልክ ነው የሚታሰረው በደንብ ተስተካክሎ ወደዛ እንዳይል እሱ እንሰራላቸዋለን። ኤሌክትሪክ እናያይዛለን። እነሱ እዛ ቦታውና የሶኬቱ ኤሌክትሪክ ገመዱ ወይ ሶኬቱ ማዘጋጀት ነው። ከዛ እኛ ይዘን ሂደን መግጠም። እንግዲህ ተመልካቾቻችን እዚህ መጥተው እንዲገዙ እኛ መልእክታችን ነገር ግን እዚህ መጥተው መግዛት የሚፈልጉ ሰዎች ስለሚኖሩ አድራሻ ሌላም ብራንች አለኝ ብለኸኝ ነበርና እሱንም ሜንሽን አድርግልኝ፣ ስልክ ቁጥሮችን ማስቀምጥልኝ። ሶሻል ሚዲያ ላይ ምን በደንብ እየተመለከትኩ ነበርና እሱ ወይም ስለምትንቀሳቀስ በደንብ ብትነግራቸው ለተመልካቾቻችን በደንብ ይመለከተዋል ብዬ አስባለሁና ነገር ይሄ መጀመሪያ ዋና መስሪያ ቦታችን ነው። የካባዶ ኮንዶሚኒየም ይባላል። ብሎክ 474 የቤት ቁጥር 02 ነው። ሁለተኛ ሱቃችን መገናኛ ነው። መገናኛ አካባቢ የኮተቤ ታክሲ ተራ ፊት ለፊት ሜድ ኢን ኢትዮጵያ የሚል ህንጻ አለ። እዛ ግራውንድ ላይ ነው ሁለተኛ ሱቃችን። በስልክ ቢደውሉ ደግሞ ቤታቸው ድረስ ይዘንላቸው እንሄዳለን። ሶሻል ሚዲያዎችን ሜንሽን ቲክቶክ፣ ፌስቡክ፣ ቴሌግራም ላይ ሀበሻ ምጣድ ብለው ሰርች ቢያደርጉ ያገኙናል። እኛም እንግዲህ እዚህ መጥተው እንዲገዙ በሚፈለጉት የሚቀርባቸው ብራንች መጥተው እንዲገዙ ደውለውም ደግሞ አዘው እንዲገዙ እኛ መልእክታችን ነው። በጣም አድርጌ አመሰግናለሁ። እሺ እኔም ስለመጣችሁ በጣም አመሰግናለሁ። እሺ